ሄርሜላ ላገኘው ትልልቅ ሰው ተመስሉኝ ነበር። በጣም ልጅ ጅን ናችሁ። በጣም ጅን ታውቃላችሁ። በተለይ ዳኒ ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ግን ዛሬ እየላችሁ የመጣሁት የትላንትና ቪዲዮ ነው። ግን ዳኒና ኤፍሬም ምን እየሆኑ ነው? እስር ቤት በጣም እያማራቸው ነው ወይ ነው? እንግዲህ ውድ ተመልካች በጣም በቃ እያሽሟጠጡ ነው። በጣም ከልክ በላይ እያለፉ ነው። በጣም ከሚገባ በላይ በጣም ነው እየደበሩን ያሉት ማለት ነው። እንግዲህ ሄርሜላን የት እንደደበቋትና ሄርሜላን የት እንዳረጓት እነሱ ናቸው የሚያውቁት። አብርሽም ማንነታቸውን ስለሚያውቅ እንግዲህ ሩታ ቤት እስከ ቤት ድረስም ሄደው ነበረ። እንግዲህ ሩታና ኤፍሬም ግግም ብሏል። ኤፍሬምና ዳኒም ቪዲዮ አብረው ሲሰሩና አቤልን በጣም ውጣ ውረድ ላይ አቤልን እያዋሉት አቤልን በጣም እያናደዱትና አቤል ደግሞ አንተ ዳኒ እንኳን በቅርብ ነው ያወቅኩት። ዳኒ እንኳን እኔ ሰው መስሎኝ ነበረ። ደህና ልጅ፣ ጎበዝ ልጅ፣ ጨዋ ልጅ መስሎኝ ነበረ። ዳኒ ግን እንደዚህ አይነት ሰው ነው ብዬ ዳኒን ምንም ነገር የማምነውና ምንም ነገር የምወደውና የማምነው የማከብረው ሰው ነበረ። ጥሩ ሰው አድርጌው ነበረ ዳኒን የማምነው። አንተ ደግሞ እራት እጋብዝሃለሁ ብለህ ጠርተሃት፣ አንተ ደግሞ በጣም ብዙ ነገር ከወንድም እጮኛ ጋራ የማይኮን ነገር ሁሉ የማይደረግ ነገር ሁሉ አድርገሃልና የስራክን ደግሞ እስከምታገኝ ጠብቅ ብለዋል። እንግዲህ ውድ ተመልካች እንግዲህ እነሱ አቤል እንግዲህ የአብርሽንና የሩታን ትዳር ያፈረሰና በጣም በቃ በሚገርም ሁኔታ እየተወነበትና ሄርሜላን ትዳር የምታስተካክል ሴት አድርግቶ አውቆ ሄርሜላን ወደ አብርሽ ቤት እንግዲህ ለኬክ ይዛና ስጦታ ይዛ በመጣችበት ጊዜም 400,000 ነው 350,000 የሚከበርበት ጊዜ ሩታ በከፋትና ሩታ አንዴ ልመለስ ወደ ሱስ ወይስ ልተው? ሩታ እርግዛ በእርግዝና ጊዜ እንደ ሴት ያልተንከባከበች ሴት በዛን ጊዜ ነው እንግዲህ ሄርሜላን አምጥቶ እዚህ ሁኔታ ውስጥ እስከ አሁን ድረስ ልጁ እንኳን የሰው ልጅ ሲያረግዝ በ9 ወሩ ነው የሚወልደው አይደለ እንዴ? እንግዲህ እቺ ሴት ከ2 ወር ነው ከ3 ወር ነው ከ4 ወር ጀመራ እስከ 9 ወር ድረስ ጭቅጭቅ ላይ አሳልፋ ወልዳም 6 ወር ነው 7ኛ ወር ላይ እስከምትደርስ በትዳር ህይወቷ ላይ በጣም ጭቅጭቋን አምጥታለች ማለት ነውና በጣም በውጣ ውረድ ውስጥ እንግዲህ ውድ ተመልካች በአሁን ጊዜ የራሳችን ህይወትም እንዴት አድርገን ነው የምንተዳደረው? ለወደፊታችንስ እንዴት ነው በሚባል ሁኔታ ደረጃ ነው እያሰብነው ያለነውና የሰው ልጅ በሆድ ይዘን ሰው በሆዳችን ይዘን ይሄን አክል ጭቅጭቅ እንግዲህ የሚያስፈልግም አይመስለኝም። ሩታም እንግዲህ እልህ ይዛት እስካሁን ድረስ አልቀረችም። ልጅቷ ጣፍታ በቃ ሁሉም ነገር እንግዲህ አስጨርሳ እንደማይፈልግ ሰው አድርጋ እንግዲህ ልጅቷ ወደ ፍቅር እሷም እንድትገባ አርግታ አሁን ደግሞ እነሱ ህይወታቸውን ቀጥለው በጣም ብዙ ጉዞ እየተጓዙ እያለ ሩታ ደግሞ እንግዲህ ሩታና ኤፍሬምና ዳኒ በውስጥ መስመር ተስማምተው እንደዚህ አደረጉ ማለት ነውና እንግዲህ ውድ ተመልካች እንደዚህ በማድረግም እኔ ከመጀመሪያም እንግዲህ ሄርሜላ
አጠፋች ነው የምለው። ያጠፋችበት ምክንያት ደግሞ ምንም እነሱ መካከል ስጦታ መስጠት፣ ኬክም ዩቱብ ላይም እንደዚሁ የራሷን ነገር ተናግራ የራስ በኮንፊደንስ የራሷን ነገር አውርታ ከአብርሽ ጋራ እንደ ጓደኛ ሆና እንግዲህ ቪዲዮ ሶስታቸው ሩታና አብርሽ አብረው ተስማምቶ ቪዲዮ መስራት ይችሉ ነበረ። ሄርሜላም በትዳር በኩል ባትመጣ እንደ ራሴ ከሆነ እንግዲህ እንደ ተመልካች ከሆነ እኔ ምንም ነገር ሄርሜላ በጠበጠች ብዬ ነው የማምነውና አሁን ደግሞ እንግዲህ የእሷ ህይወት አደጋ ላይ እንዳለ የእሷ ህይወት ከባድ ህይወት ላይ እንዳለ እንግዲህ አይላቀቁም ማለት ነውና ኤፍሬም እንግዲህ ካሳችኋለሁ። ኤፍሬም እንግዲህ ለምንድነው አንተ እሱ እኮ ምንም አይደለም። እኔ እንኳን ከናንተ ጋራ አብሮ አደግ ነኝ። እናንተ እሱ ደግሞ ምንክም አይደለም። ሩታም ምንክም አይደለችም። በጣም የምትገርም ሰውና የምታሳዝን በጣም የምትገርም ሰው እስከሆነ ድረስ ስለዚህ ያሳፍራል፣ ያሳዝናል በሚል ሁኔታ እንግዲህ አቤል የሚናገረው ነገር ጠፍቶበት እኛ ልጅቷን ከናንተ ነው የምንፈልገው አቤል ስል እነሱ ደግሞ ከናንተ ነው የምንፈልገው እንጂ ከነሱ ካንተ አይደለም ብለው እንግዲህ ውድ ተመልካች በጣም እያሽሟጠጡና ውራገኛ ሁሉ መጨፈር ደረጃ እስከሚደርሱ ድረስ ደርሰዋልና በጣም ከባድ ሁኔታ ላይ አብረው እያሉ ስለሆነ እንግዲህ አብርሽም በንዴት አንተና ዳኒ የምታሽሟጥጡትን ነገር ሰምቻለሁ። ስለዚህ ለዚህ ደረጃ የሚያበቃህ ነገር ምንድነው? ያንተ ችግር ኬት ወዴት ነው? ምንድነው? ወንድም ብሎ ሲጠይቅም ምንም ነገር ሊመልስ አልቻለምና ውድ ተመልካች እንግዲህ ነገሮቹ በጣም ከበርበድ እያሉ ነው። በነገራችን ላይ ዳኒና ሩታ ሜሪ ተስማምተው ሩታ ደግሞ ከህይወቴ ውስጥ ውጡልኝ ብላ ተናግራ አስወጥታለች። አሁን ደግሞ ኬትና ኬት ተመቶ ነው እነኚህ ሰዎች እሷ ህይወት ውስጥ የገባው። ሩታ ግን እንዴት ነው የሚያረጋት? ስለ እውነት እኔ እኮ በጣም ነው የሚገርመኝ የሩታ ነገር። ሩታ ለራሷ አብርሽን ልጅነቱን አልጨረሰም። እድሜው ከ20 በላይ ነው እንጂ ማንም ሰው ከ20 በታች የለም በሚል ሁኔታ ነው አይደለ እንዴ እየተነጋገሩ ያሉት ነበረ። ካሁን በፊትም ሄርሜላም እንግዲህ የራሷን የሰራችውን ነገር ነው በአንድ በቷም በእጇም የሰራችውን ነው ያገኘችው። እንግዲህ ሁሉም መቼም የዘራውን ነው የሚያገኘው የሚባል አባባል አለና ነገሮቹ በጣም ከባድ እየሆኑ ነው። አብርሽ ደግሞ እንግዲህ እያለቃቀሰ እየፈለገ ሚስቴንም አላሳስርም የድሮ ሚስቴን ልጁን ትታ ለምንድነው የማሳስረው በሚል ሁኔታ ወንድሜ ነው በሚል ሁኔታ በጣም ሁሉም ነገር ከበርባድ እያሉበት ነው። እንግዲህ ውድ ተመልካች እኛ ምን እንርዳው? ምን እናርግለት? እንዴት እናርገው ነው? እኛን ግን ቪዲዮ እኛም በጣም እየደከምን እኮ ነው። እነኚህ ሰዎች ወዴት ሄዱ? ተጋደሉ ወይ? ኖረች ወይ አልኖረችም ወይ? ማን ነው የሚያሸንፈው? እነሱ እንግዲህ ለራሳቸው ውድድር ውስጥ ራሳቸውን ጎትተው እስካስገቡ ድረስ እኛ ደግሞ ምንም ነገር ማድረግ ስለማንችል እኛ ደግሞ በእነሱ ላይ ቪዲዮ መስራት ነው። እኔ ግን የዳኒ ወደ ዳኒ እመጣለሁ። እስቲ በሱ ቤትም ዛሬ ቪዲዮ እስከ ተሰራ ድረስ መምጣቴ የማይቀር ነውና ውድ ቤተሰብ እንግዲህ እኔ እለፈልፋለሁ እለቃለሁ። ወፍ የለም፣ ቪው የለ፣ ምን የለ። ስለዚህ ኧረ እባካችሁ ዩቱብ ማናጀር ሼር ጎዲ፣ ላይክ ጎዲ፣ ሰብስክራይብ ጎዲ
ኧረ ጋይስ ኧረ ጉዴ ፈላ። እኔ ትዕግስቴ እያለቀ ነው። እናንተ ኬት ወዴት? ዋይ ዋት ሀፕን? እኛ ሳናውቃት አብርሃም ሳያውቃት ሄርሜላ የምታውቃት አንተ ነው። ስለዚህ ስለ ሄርሜላ ሁሉም ነገር የምታውቀው አንተ ነው። አሁንም የደበቃት አንተ ነው። ስለዚህ ከምታስመስል የሆነ